ቀደም እኮ ልደቱ ቅንጦት ናቸው እና ልደቱ በህገ መንግስት ጉዳይ ብንከራከር በጣም ደስ የሚል ክርክር እናደርጋለን ምን ጥያቄ የለውም ልዩነቶች አሉን እነዛም መከራከር ፈልጋለሁ አንድ ቀን I want to debate I want to negotiate እነዛም መከራከር ፈልጋለሁ ዛሬ ግን እንደዛ አይነት ክርክሮችን መግባት ቅንጦት ብቻ ሳይሆን አደገኛም ነው ገደል እየገባ ያለ አውቶቡስ ውስጥ ሙዚቃውን ቀይርልን አይነት ክርክር ሙዚቃው የፍቅር ይሻላል የሽለላ እንደማለት ነው ሶ አሁን እኮ ያለው የሀገርና የህዝብ የህልውና ስለ የመፈክር አይደለም ይሄ ሌላ ጊዜ ነው የሚባለው አይደለም ሀገር የመፍረስ ህዝብ የመበታተን በአንድ ጊዜ ሲቪር የሆነ የፖለቲካ ቀውስ የጸጥታ ቀውስ የዲፕሎማሲ ቀውስ እና የኢኮኖሚ ቀውስ ስለ ሲቪር አይ ዶንት ኖ በአማርኛ ምን እንደሆነ በጣም ሲቪር የሆነ የተገናኘበትና ሀገር እንደ ሀገር የመቀጠል ሀገር ስልህ ደግሞ አንዳንዴ ሌሎች እንደሚሉት ይሄ ተበታትረን ዩጎዝላቪያ እንሆናለን እኔና ልደቱ የዛሬ 5 ዓመት ስንወያይ ዩጎዝላቪያን ለማስቀረት ነበር ዛሬ ዩጎዝላቪያ በመንጣሙ you cannot get it people should be very serious ኢትዮጵያ አሁን ባለችበት ሂደት ዝም ከተባለ ዩጎዝላቪያ አይደለም የምትሆነው ብትንትን ነው የሚለው ከፎቅ እንደተወረወረ ማሰሮ ነው የሚሆነው ክልሎች ራሳቸውን ችለው ዩጎዝላቪያ እንደወጣችው ሰው ከተጨራረሰ በኋላ ሪፐብሊኮች የሚወጡበት ሁኔታ አይደለም ያለውና ኦፍ ኮርስ ያለው ሲቪር የሆነ በጣም ሲሪየስ የሆነ የሉና አደጋ እንደሆነ ምንም የሚያከራክር አይደለም ጥሩ እንደው አዝኖት እንድሰጥ ነው ኦሬዲ በውይይታችሁ ያንን ኢምፕሊሲትሊ ያልኩት ነው ግልጽ ስለሆነ ልደቱም የተላለቁ ከመፍረስ የሚል ነውና እንደው የሚመሳሰል መሰለኝ አንተም ከሰባተኛ ፎቅ ላይ እንደተወረወረ ማሰሮ ነው የሚሆነው ኢቭን ፍርስራሹም የሚተርፍ የሚጠቅም አይሆንም የሚል ነው ምናልባት ልደቱ ከዚህ ጋር ሪሌት ታደርጋለህ አንተ የተጠቀምከው ከዚህ ጋር ተመሳሳይ ናቸው ያው ብዙ ጊዜ ምለው ነገር ነው ብዙ ጽፌበታለሁ እየተላለቁ የሚለው እንዲሁ ዝም ብሎ መፍረስ አይደለም እንዲሁ እውነቱን ለመናገር አንዳንድ ጊዜ ተናግሬዋለሁ የምፈልገው አይደለም የኢትዮጵያ አንድነት እንዲቀጥል ፈልጋለሁ ነገር ግን ኢትዮጵያውያን በሰላም ተለያይተን 3 እና 4 ሀገር ሆነን በጥሩ ጉርብትና መኖር የምንችልበት እድል ቢኖር ሳልፈልገውም እንዳማራጭ ልቀበለው ይችላል ሳልፈልግ ምክንያቱም አሁን ከፊታችን እየመጣ ያለ ነገር ጀዋር እንዳለው እንደ ዩጎዝላቪያ የመሆን እድል አይደለም ዩጎዝላቪያ ተለያይተው 5-6 ሀገር ሆነው መቀጠል ይችላል እኛ በዛ ደረጃም መቀጠል አንችልም ስለዚህ እየተላለቁ የሚለው ነገር ያለ ምክንያት አይደለም ከመፍረስም በላይ ነው እንዲሁ የሀገርና የመንግስት ህልውና ብቻ ሳይሆን ህዝባዊ ህልውናችንን ነው ያለንበት ደግሞ የጂኦፖለቲክስ ደግሞ ፖዚሽን በጣም ከባድ ነው ዙሪያችን እሾህ ነው እንዲሁ በቀላሉ ተሰደን መውጣት እና ከችግሩ ማምለጥ እንኳን ምንችልበት እድል የለም የኛ ሀገር ሁኔታ በጣም ከባድ ነው እና እሱን ለማሳየት ነው እና አሁን ያለንበት ሁኔታ ሌላ ቃልም ቢኖር ከህልውና በላይ ሊገለጽ የሚችል እና አሁን አጠቃላይ ሀገሪቱ ወደ ጦርነት ውስጥ የገባችበት መንግስት አጠቃላይ በሀገሪቱ ኦልሞስት ቁጥጥር ያጣበት ህግና ሰላምን መረጋጋትን ማስፈን ያልቻለበት እና ኃላፊነቱን ስልጣኑን ረስቶ የኮሪደር ስራ እና ችግኝ ተከላ ላይ የሚውልበት ሁኔታ ነው ያለው ሀገሪቱ ግን በእያንዳንዱ ቀን በመፍረስ ሂደት ላይ ነው ያለችው ወደፊት ትፈርሳለች አይደለም ወደፊት እልቂት ይመጣል አይደለም አሁን በመፍረስ ሂደት ላይ ነው አሁን በመተላለቅ ሂደት ላይ ይሄን ጉዳይ ማስቆም እንችላለን ወይ ነው ጥያቄ አስቆመን ሀገራዊና ህዝባዊ ህልውናችንን ማስቀጠል እንችላለን ወይ ነው ጥያቄ እንጂ ኦሬዲ ገብተንበታል ወደፊት የሚመጣ ስጋት አይደለም አሁን እያወራን ያለን ኦሬዲ የመፍረሱ ሂደትና መተላለቁ ውስጥ ነው ያለን ማስቆምና እንደገና መቀጠል እንችላለን ወይ ነው ጥያቄውና እጅግ ከፍተኛ እና ውስብስብ ፈርጀ ብዙ የሆነ ችግር ውስጥ ነው ያለን ጥሩ መልካም ምናልባት በተደጋጋሚ የሚነሳው ጀዋር ባለፈው በመግለጫችሁም ማለትም በኦሮሞ ምሁራን በሲያትል በተገናኛችሁበት ላይ አንድ ግልጽ ያደረጋችሁት ነገር አለ ይሄ መንግስት ባህሪውንና በምን መሰረት ላይ እንደቆመ የሚያመላክት ነገር አለና ለትብብሩም አንዱ መሰረት የሚሆነው ከትብብር በፊት የመንግስትን ባህሪ ይሄን መበየን ነው የሚያስፈልገውና የማን መንግስት ነው በምን መሰረት ላይ ነው የቆመው አጠራጠር ባለ መልኩ እንድትገልጹትም ስለፈለኩ ነው የተያያዘ ስለሆነ ሁሉ ጥያቄ
ከጀዋር ከዛ ልደቱ ወደ ዋናው ጉዳዮች ላይ ጊዜ እንዲኖረን ስለፈለኩ እንግዲህ በተደጋጋሚ እንዳልኩት ይሄ መንግስት ከአውራ ፓርቲ አምባገነናዊ አገዛዝ ወደ አንድ ግለሰብ አምባገነናዊ አገዛዝ ለመሻገር የሞከረው አልተሳካለትም። ኦቶሪቴሪያን ፉሊ መሆን አልቻለም። ምክንያቱም ኦቶሪቴሪያን አንድ የአምባገነናዊ አገዛዝ ከሆነ አገሩን ሙሉ በሙሉ የፖለቲካ መብቶችን ሌሎች መብቶችን አፍኖ ግን አምባገነናዊ ስርዓትን ማስፈን ይችላል። አሁን ያለው ስርዓት ግን አምባገነናዊ ስርዓትን ማስፈን አልቻለም፣ ሞከረ። በአንድ ግለሰብ ሎክ አብይ ስልጣን ላይ ስላለ አይደለም። አያቴ አፄ ኃይለሥላሴን ነው የታገለው፣ አባቴ ደርግን የታገለው። አፄ ኃይለሥላሴ አብሶሉት ሞናርኪ ነበራቸው፣ ስዩም እግዚአብሔር ነበሩ አይደል? በአፄ ኃይለሥላሴ እጅ ስልጣን አብይ እጅ እንደተጠቃለለው አልተጠቃለለም። ቢያንስ ኪችን ካቢኔት ነበራቸው፣ ሎቢ የሚያደርጓቸው ሰዎች ነበሩ። ንጉስ አብይ እኮ ምንም ነገር የለውም። there is no consultation whatsoever። የተመረጠ መንግስት የሚለውን እንደ አምባገነን ራሱ ይሄ ፖሊቲ ቢሮ ሴንትራል ኮሚቴ ምናምን ኮንሰልት የሚደረግበት ዲስከስ ዲቤት ይሄ ተከራክረ ተሸናንፈ የአሸናፊው ሐሳብ ስራ ላይ የሚውለው እሱን መረጃ የመለዋወጥ እድል እንኳን የሌለበት በአንድ ግለሰብ ለዛውም ደግሞ ከፍተኛ ግድፈትና ጉድለት ድክመት ያለበት ግለሰብ እጅ የወደቀ መንግስት ነው እንደ በመንግስት። ሁለተኛው ደግሞ የስቴት ባህሪው የኢህአዴግ መንግስት ዲቨሎፕመንታል ስቴት ነበረ። እንደ ፓርቲ ይሰርቁ ነበር፣ እንደ ፓርቲ ይዘርፉ ነበር፣ እንደ ፓርቲ ያፍኑ ነበር። አሁን there is a privatization of violence and privatization of corruption። ስለዚህ ካላችሁ ያኔ በኤፈርት ስም ይዘርፉ ነበር፣ በህዋት የበላይነት ስር ሌሎችን ድምጾች ያፍኑ ነበር። ያሁኑ ግን ዛሬ እኮ ፖሊስ ትከራያለህ፣ ሪፐብሊካን ጋርድ ትከራያለህ ለማሳፈር አይባልም። በዩቲዩብ የሚወጣው መረጃ ፕራይቬታይዜሽን ኦፍ ቫይለንስ አለ። የአማጽያን ኃይሎች ከሚያደርጉት ውጪ የመንግስት ጸጥታ ኃይል ራሱ ከስርዓቱ ጋር በተያያዙ ሀብታሞችና የባለስልጣናት ፕራይቬታይዝድ አድርጎ የመንግስትን እቅድና ፍላጎት ለማስፈጸም ሳይሆን የግለሰቦችን በቀል ለመውጣጫ ሆነ ፕራይቬታይዜሽን ኦፍ ቫይለንስ አለ። ኮራፕሽን ብትወስደው ሙስና ነበር ድሮ። አሁን ግን እኛ ሙስና ነጭ ወረቀት ተሰጠው፣ የፈቃድ ተሰጠው፣ ልክ እንደ መንጃ ፈቃድ። ስቴት ካፕቸር ሳይሆን there is privatization of the state። ከላይ አብይ ያለ ከሱ ስር ያሉ በክልል እስከ ዞን ድረስ ያሉ ሰዎች የመንግስትን ሰርቭ ለማድረግ የህዝብን ጥቅም ማራመድ ሌላ ነገር፣ የመንግስትን ራሱ ጥቅም ማራመድ ሳይሆን ያንን ወረዳ፣ ያንን ዞን፣ ያንን ከተማ እንደ ግል ኩባንያቸው የሚጠቀሙበት ፕራይቬታይዜሽን ኮረፕሽን ያለበት ክሊፕቶክራሲ ነው መስለኝ፣ አክስቶክራሲ ዲቤትድ እንደዛ አይነት ያለበት ህግና ስርዓት የፈረሰበት ሙስና ህጋዊ የሆነበት